ሱዳንን መንግስቱን ካፈናቀሉና መንግስቱን ካሽቀነጠሩና አማጺ ቡድኑ ስልጣን ከተቆጣጠረ ለኢትዮጵያ ምን ይፈይዳታል? ኢትዮጵያ የራሷን ችግር መፍታት አቅቷታልና እና ተመልሰው ደግሞ ኤርትራን ይከሳሉ። ኤርትራ እንደዚህ እያደረገች ነው፣ አማጺ ቡድኖችን እያገዘች ነው። እንኳን ማገዝ አይደለም የፈለገችውን ታርክ ሞትን ነው። እኛ እኮ እየተፈናቀልን ነው እኮ በድሮን እኮ እያለቅን ነው። አንድን አማጺ ቡድን ለመውጋት ድሮን መነሳት አለበት እንዴ? የትም ሀገር አማጺ ቡድን አለ። በአፍሪካ ውስጥ በበርካታ ሀገሮች አማጺ ቡድን ነበረ። ዛሬ ላይ የምናቀርባቸውን ሀሳቦችን እነግራችኋለን። መላቀቅ አቅቶታል። መላቀቅ ያቃተበት ምክንያት አለ። አብይ አህመድ ምንድነው እንዳይላቀቅ ያደረገው? ዩናይትድ አረብ ኤሚሬት ቀንበር ውስጥ ወድቋል። ቀንበር ስር የወደቀ አብይ አህመድ መላቀቅ ያልቻለበት ምክንያት ምንድነው የሚለውንም ሀሳብ እናነሳለን። በአፍሪካ ቀንድ አካባቢ ያሉ ሁኔታዎችን የሚያባብሱ ነገሮች እየተደረጉ ይገኛሉ። እነማን ናቸው ለዚህ ተዋናይ የሆኑት የሚለውንም ሀሳቦች እናነሳለን። ሌሎችም በአፍሪካ ቀንድ አካባቢ ያሉትን ሁኔታዎች አሁን ላይ ምን አይነት ሁኔታዎች እየተካሄዱ ነው፣ በኢትዮጵያ ሀገራችን ውስጥስ ምን አይነት ሁኔታዎች ናቸው በአሁኑ ወቅት ላይ እየተካሄዱ የሚገኙት የሚሉትና የኢትዮጵያና የባለስልጣናቱ እንዲሁም ሌሎችንም ሀሳቦች በአንድነት እነግራችኋለን። ጤና ይስጥልን። በድጋሚ እንደምን አላችሁ ውድ አድማጭ ተከታታዮቻችን። አሁን በቀጥታ ወደ ፕሮግራሙ እናሻግራችኋለን። እስከ መጨረሻው ተከታተሉት። ተመልሰን መጥተናል። ውድ አድማጭ ተከታታዮቻችን፣ በአረብ ኤሚሬት ቀንበር ስር የወደቀው ጠቅላይ ሚኒስትር አብይ አህመድ ዛሬ ላይ መወጣጫ የሚወጣበትና ከዛ የሚያመልጥበት ሁኔታን እየመረጠና ለራሱም እየተቸገረ ያለበት ሁኔታ ነው ያለው። የሱ በአረብ ኤሚሬት ስር መውደቅ ደግሞ በግለሰባዊ ደረጃ የተፈራረመው ፍርማ ስላለ ነው። የወሰደው በርካታ በቢሊዮኖች የሚቆጠሩ ዶላሮች እነዛ ናቸው ዛሬ ላይ ከአረብ ኤሚሬት ስር እንዳይወድቅና ከስራቸው እንዳይላቀቅ የሙጥኝ ብሎ እሳቸውን እንዲይዝ ያስገደደው። ስለዚህ በተገደደበት ሁኔታ ደግሞ ምንድነው የሚከተለው? ምንድነው የሚደረገው? እነዚህ አስገዳጅ የሆኑ ነገሮች ሲኖሩ አብይ አህመድስ ምን ማድረግ አለበት ለሚለው አብይ አህመድ የተባለውን መፈጸም አለበት። ከዩናይትድ አረብ ኤሚሬት የሚሰጠውን ተልዕኮ ሁሉ አንድ በአንድ ማስፈጸም አለበት። ለዚህም ይመስላል ሰሞኑን ጠቅላይ ሚኒስትር አብይ አህመድ በጣም የሚገርመው ነገር አማራ ክልል ላይ ሰፍሮ የነበረውን ወታደርና የኦሮሚያ ክልል ላይ ሰፍሮ የነበረውን ወታደሮች ነው ወደ ሰሜኑ ግንባር ያጓጓዘው። ሰሜን ግንባር ላይ ማጓጓዙ ሁለት ዓላማ አለው። አንደኛው ዓላማ ምንድነው? እዛ ላይ መውጋት የፈለጉት ወይም ደግሞ ውጊያ መግጠም የፈለጉት ከኤርትራ ጦር ሰራዊት ጋር ነው። ኤርትራን እንደተባለው በተደጋጋሚ ስለ ኤርትራ ሲነሳ ብዙ ጊዜ የምንናገራቸው ነገሮች አሉ። ባጫ ደበሌ በአንድ ወቅት ላይ የተናገረውን ብናስታውስ ራሱ ይበቃል። ባጫ ደበሌ ምንድነው ያለው? አው በግድ ነው የወሰዳችሁት፣ በጉልበት ነው የወሰዳችሁት፣ በጉልበት የወሰዳችሁትን እኛም በጉልበት እንመልሳለን የሚለው ከጠቅላይ ሚኒስቴሩ ፊት ባያገኙ ኖሮ እነዚህ በስሩ የሚተዳደሩት ባለስልጣናት ደፍረው እንደዚህ አይነት ቃላቶችን ባልተናገሩ ነበር። አሁን አብዛኛዎቻችን ብዙ ጊዜ ስለ ኤርትራ ስናነሳና ስንናገር እኛ ኢትዮጵያን ጠልተን ወይ ደግሞ ለኤርትራ ወገነን እንዳይመስላችሁ ትክክለኛ አካሄድን እየነገርናችሁ ነው። የሰውን አንመኝ። እስቲ በውስጥ አሁን መጀመሪያ ላይ እስቲ እንንገራችሁ አንድ ነገር። እስቲ በውስጣችን ራሱ መላቅጡ የጠፋው በአማራ ክልል ላይ እየተደረገ ያለው እልቂት ብቻ ራሱ በቂ አይደለም? ዛሬ ላይ በኦሮሚያ ክልል ላይ እየተደረገ ያለው እልቂት በቂ አይደለም?
እነዚህ ችግሮች ውስጣችን እያለ ስለ ኤርትራና ስለ ሌሎች ሀገሮች ቀስ ብለን የምንመጣበት ስለ ባህር በር እኛ ባህር በርን እየፈለግን አይደለም። የኢትዮጵያ ህዝቦች እየፈለገ ያለው አንድ ቢን ዛይድ መሐመድ ቢን ዛይድ የተባለ ግለሰብ ነው። ከሳውዲ አረቢያ ጋር በገባው ፍጥጫ መሰረት አይደለ እንደሱ የሚፈልገው። አብይ ደግሞ ለዛ አይደለ እንደ ቢሊዮኖች የሚቆጠሩ ዶላሮች ተሰጥተውት በዛ ገንዘብ የተማለለ መንግስት የኢትዮጵያን የውስጥ ትርምስ እንኳን ምንም የማይጨንቀውና የማይጨነቅበት ሁኔታ ላይ አይደለ ያለ ነው። ስለሌላ ሀገር አሁን ስለ ኤርትራ የሚያገባን ነገር እዚህ ላይ አለ ወይ? ኤርትራ የኢትዮጵያ አካል ነበረች ወይ ለሚለው በአንድ ወቅት ላይ ነበረች። እሺ አሁን ኤርትራን ወደ ኢትዮጵያ መመለስ ነው የሚፈለገው ወይስ ምንድን ነው? እኛ ለራሳችን ያለንበት ሁኔታ እናቶቻችን አባቶቻችን ሲያለቅሱ ትንሽ እንኳን አይሰማችሁም እንዴ? ኤርትራን ተዋት። ኤርትራ ራሷን የቻለች ሀገር ነች። የውስጣችን ችግር መጀመሪያ መፍትሄ ማግኘት አለበት። የውስጣችን ችግር ራሱ መፍትሄ ሳናገኝ ዛሬ ስለ ኤርትራ እኔ ኤርትራ አንድ ሉዓላዊ ሀገር ራሷን የቻለች ነች በማለቴ ምንድን ነው ችግሩ እዚህ ጋር? እኛ እኮ እያለቅን ነው። ስለ ሉዓላዊነትና እንትን አይደለም ጉዳዩ። አሁን እኛ እያለቅን ነው። በመጀመሪያ ደረጃ የኛም ማለቅ አይሰማችሁም? የኛ ማለቅ እኛ እያለቅን ነው። እናቶቻችን አባቶቻችን አገር ቤት ውስጥ እያለቁ ነው፣ እየተሰቃዩ ነው ያሉት። የእነሱን ስቃይ መፍትሄ ነው የምንፈልገው እኛ እንጂ ስለ ሉዓላዊ ሀገር አይደለም። ኢትዮጵያ ራሷን እናገኛታለን ወይ እያልን ነው እኮ አሁን እኮ ችግሩ ኢትዮጵያ ራሱ ትተን እንደሄድናት ትላንትና ሁላችንም ትተን በሄድነው መሰረት ዛሬ ላይ ተመልሰን ኢትዮጵያን እናገኛታለን ወይ እያልን እኮ ነው። አሁን እኮ ያለው ሁኔታ በጣም አስፈሪና ከዚህ ቀደም በአንድም መንግስት እኮ ያልተሰራ ሴራ ያልተደረገ ነገር እኮ እየተደረገባት ነው ኢትዮጵያ። የት ሀገር ነው እናንተ ሰምታችሁ ወይ ደግሞ የትኛው ከዚህ ቀደም የኢትዮጵያ መሪ ነው አንድን ወጣት ህፃን ልጅ እናቱ ፊት ሽጉጥ አንገቱ ላይ አማኑኤል የተባለው ልጅ አንገቱ ላይ ተደርጎለት ተደብድቦ እናቱ ፊት በጥይት የተገደለ በየትኛው ታሪክ ነው የሰማችሁት? ውድ አድማጭ ተከታታዮቻችን እንዲህ አይነት ሁኔታ ውስጥ ነው ያለው። የትኛው አገር ውስጥ ነው ወይ ደግሞ የትኛው መንግስት ነው የ80 ዓመት አማራ ክልል ውስጥ የ80 ዓመት አዛውንትን በድሮን የመታና የገደለ የትኛው መንግስት ነው? እስቲ ንገሩን። እስቲ መጀመሪያ ለራሳችን በእንደዚህ አይነት ሁኔታ ነው ያለ ነው። በመኖርና ባለመኖር መካከል የምንገኝ ሰዎችና ህዝቦች ሆነን ሳለ ስለ ሌላ ሀገር ዛሬ የማይመለከተንን ነገር ሁሉ እየማስል መሄድ ለምን አስፈለገ ነው? የራሳችን ችግር ራሱ በጣም ከቁጥጥር ውጪ ነው የሆነብን በአንድ ግለሰብ ምክንያት። ስለዚህ መፍትሄ ለዚህ ግለሰብ መፍትሄ ማፈላለጉ ነው የተሻለው ወይስ ስለ ሌላ ሀገር ድንበር ወደብና ድንበር ነው እኛም በአሁኑ ወቅት ላይ መጨነቅና ማውራት ያለብን? እኛ ማውራት ያለብን ስለ ውስጣችን ችግር ነው ወንድሞቼ እህቶቼ። ዛሬም ህዝባችን ያለበትን ቦታ ያለበትን ሁኔታ ዛሬ እውነቴን ነው የምላችሁ አንዳንድ ድምጾች እዚህ ዩቲዩብ ላይ ለማስቀመጥ ድምጾችና አንዳንድ ቪዲዮዎችን ማስቀመጥ ዩቲዩብ ስለመከለከል ነው እንጂ እኔ ባሳያችሁ ታለቅሱ ነበር። እንዲህ ሰው ስጋው እየተቆራረጠ ባለበት ወቅት ላይ ነው እንዴ እኛ ስለ ሌላ ሀገር ወደብና እንትን የምንለው? ሰውየው እያደረገ ያለው ነገር በጣም መጥፎ ደረጃ ላይ ነው ኢትዮጵያን እያደረሳት ያለው እያልን ነው። ለዚህ መፍትሄ ማፈላለጉ ነው የተሻለው እንጂ ስለ ሌላ ሀገር እኛ አያገባንም፣ አሁንም አይመለከተንም። ውስጣችን ራሱ አማራ ክልል ጎንደር፣ ጎጃም አካባቢ ላይ ያለው ሁኔታ ዛሬ ምን አይነት ሁኔታ ነው ያለው? ደብረታቦር እንደዛ ስትደበደብ፣ ደብረታቦር እንደዛ ማለት በዩናይትድ አረብ ኤሚሬት በተሰጠ ገንዘብና በተሰጠ እገዛ አማራ ክልል እንደዛ ሲጨፈጨፍ ህዝቡ ምንድነው የኛ ኑሮ? ምንድነው የኛ ሌላ ቦታ መመልከትና ማልቀስ? ዛሬ ላይ እኮ አንድ ሰው ሄዳችሁ ብታዩት ኖሮ ዛሬ አንዱም ሰው
ትርፍ ነገር ባልተናገረ ነበር። እኛ እኮ እያለቅን ነው ዛሬ ላይ። እኛ እኮ እየሞትን ነው። እኛ እኮ እየተፈናቀልን ነው እኮ። በድሮን እኮ እያለቅን ነው። አንድን አማጺ ቡድን ለመውጋት ድሮን መነሳት አለበት እንዴ? የትም ሀገር አማጺ ቡድን አለ። በአፍሪካ ውስጥ በበርካታ ሀገሮች አማጺ ቡድን ነበራቸው። ማን ነው በድሮን አንስቶ አማጺ ቡድንን የሚመታው? አማጺ ተብሎ እኮ ነው ህዝባችን እኮ እያለቀ ነው እኮ። የትግራይን ህዝብ እኮ አጠፋለሁ ብሎ የተነሳ ሰው ነው እኮ። የአማራን ህዝብ እኮ አጠፋለሁ ከካርታ ላይ አማራ የሚባለውን ነገር ከዛ በኋላ የራሴን ህዝብ ነው ማስቀምጥበት እኮ እየተባልን ነው እኮ። ኦሮሚያን እኮ ከናንካቴው አጠፋታለሁ እያለ ነው እኮ። የአረብ ኤሚሬትን ህዝብ ነው እንደ ኢትዮጵያ ላይ ለማስፈር የታቀደው? ይሄ ሁሉ እንዴት ነው ማይሰማን? እኛ እኮ ለምንድን ነው ማይሰማን እያልን ነው እኮ። ለምንድን ነው ማይሰማን? ውስጣችን ለምን አይከነከንም? እናት አባቶቻችን እህቶቻችን እኮ አገሩ ቤት ውስጥ ነው ያሉት። ዛሬ ላይ እኮ አንድ ገበሬ ወጥቶ እኮ በሰላም መግባት አይችልም። እናቶቻችን እኮ እያለቀሱ ነው ያሉት። እንደዚህ እኮ በየሚዲያ ላይ የምንሰማው ነገር እኮ አይደለም። ነባራዊ ሁኔታ እኮ እንደሚወራው አይደለም። ተጨባጭ ሁኔታ እኮ ያለው በጣም አስፈሪ ነው እኮ። እኛ አውቀን ነው ዝም ብለን ያው ፋኖ የሚያደርገውን ትግሎችንም ያው ያላደረገውን ነገር አንናገርም። በነገራችን ላይ ፋኖ ያለበትን ደረጃ እኮ ትልቅ ደረጃ ላይ ደርሰዋል። ዛሬ ላይ ውጊያው በጣም ተጣጥፏል። የአብይን መንግስት አይቀጡ ቅጣት እየቀጣው ነው እያልን የምንናገረው ትክክለኛ ዜና ሆኖ ሳለ በሌላ በኩል ደግሞ እያለቅን እኮ ነው በድሮን። የመከላከያ ሰራዊትና የፋኖ ሰራዊት ቢዋጋ እርስ በርሳቸው ጠመንጃን የያዙት። ያኛው መድፍና እንትን ቢኖረውም የኛው በጠመንጃ ቢሆንም በጠመንጃ ስለሆነ እርስ በርሳቸው ይከላከላሉ እኮ። ሰላማዊ ህዝብ በመሃል ላይ ያለው እኮ ነው እየተገደለብን ያለው በድሮን። ይሄንን እያልን ነው። በዚህ ሁኔታ ነው እንዴ ስለ ሌላ ሀገር እኛ ወደብ ነው እንዴ አሁን ፍላጎታችን? እናቶቻችን፣ አባቶቻችን፣ እህቶቻችን፣ ወንድሞቻችን እያለቀሱ እኛ ወደብ ነው እንዴ ፍላጎታችን? ወደቡን ቀቅለው ይብሉት ከፈለገ፣ እኛ ጉዳያችን አይደለም ወደቡ። እኛ የምንፈልገው ዛሬ ምን አይነት ሁኔታ ነው ኢትዮጵያ ውስጥ ያለው? ጎንደር አካባቢ ውስጥ፣ ደብረ ታቦር አካባቢ ውስጥ፣ ጎጃም አካባቢ ውስጥ ምንድን ያለው እያልን ነው። ኦሮሚያ ክልል ውስጥ ምንድን ያለው እያልን እኮ ነው። ሰውየው በጣም ኃይለኛ መርዝ ነው፣ እባብ ነው፣ ውሸት ነው፣ የውሸት መንግስት ነው፣ ውሸታም ነው። በውሸታም መንግስት እየተመራን ነው። ለሰው መሞት፣ ለሰው እልቂት፣ ለሰው መፈናቀል ቅንጣት ያህል የማያስብ ቅንጣት ያህል አዘኔታ የሌለው መንግስት ነው የገጠመን። ከዚህ መንግስት እንዴት እንላቀቅ እያልን ነው። እኛ እየሞትን ስላለ እየተፈናቀልን፣ አባቶቻችን እያለቀሱ፣ እናቶቻችን እያለቀሱ ነው ያሉት እኮ ነው የምንለው። ለዚህ ሁሉ መፍትሄው ምንድነው? መፍትሄ ማፈላለግ ላይ መስራት ነው ያለብን። መፍትሄዎችን ከውጪ ካሉት ወንድሞቻችን እህቶቻችን ጋር ተመካክረን መፍትሄ ምን ማድረግ አለበት? ይህን ሰውዬ በምን አይነት ዘዴ ነው ማንሳት የምንችለው? ወይ ደግሞ የድሮን ጥቃት በሰላማዊ ህዝብ ላይ እንዳይፈጸም ሌላ ጊዜ እንኳን አሜሪካ ላይ እዚችው አሜሪካ ላይ ትወጡ የለ እንደ ሰላማዊ ሰልፍ በድሮን ህዝብ እያለቀ ዝም ብላችሁ ለምን ተቀመጣችሁ? አሁን የሚያስቀምጣችሁ ነገር ምንድን ነው? ወይስ ደስ ብሏችሁ ነው? ወይስ የአብይ ካድሬ ሆናችሁ ነው? ያኔ ወያኔ አንድ ነገር ሲሰራ እንደዛ እየወጣችሁ እየተመማችሁ የዋይት ሃውሱን ግቢ ታጠለቀልቁ ነበር። አሁን ላይ ለምንድን ነው ዝም ያላችሁት? በደብረ ታቦር የተከሰተውን አልሰማችሁም ነው? ወይስ የአብይ ካድሬ ሆናችሁ ነው እናንተም? ለምንድን ነው ዝም የሚባለው? ለምንድን ነው በተለያዩ ሀገሮች ጀርመን፣ አሜሪካ፣ አውስትራሊያ ሁሉም ሀገር ውስጥ ለምንድን ነው ሰላማዊ ሰልፍ የማይወጣው? የትኛው ሀገር ውስጥ ነው የሰማችሁት እናንተ አንድ አማጺ ቡድንን በድሮን ለመደብደብ ሲባል ህዝብ የሚደበደበው? የትግራይን ህዝብ ከነ እንትኑ አጠፋዋለሁ እያለ እየዛተ እየሰማን፣ የአማራን ህዝብ አጠፋለሁ እያለ እየሰማን፣ የኦሮሞን ህዝብ አጠፋለሁ ከምድር ላይ አጠፋቸዋለሁ፣ ጠቅላላ ኢትዮጵያን አጠፋትና የራሴን ኢትዮጵያ መሰርታለሁ የሚለው መሰሪ ሰውዬ
ዛሬ ይሄ ሰውዬ እያለ በምን አይነት ሁኔታ ነው እናንተ አስችሏችሁ ዛሬ ዝም ያላችሁት? ሌላ ጊዜ እንደዛ ታጠለቀልቁት ነበር ይሄን አሜሪካና እንትኑን ሁሉ። ለምንድን ነው ሰላማዊ ሰልፍ የማትወጡት? ምንድን ነው ችግራቸው? ችግራችሁ ምንድን ነው? እስቲ ንገሩን። አሁን ላይ ይሄ ሰውዬ በጣም ከመጠን በላይ እያለፈብን ነው። አረብ ኤሚሬቶች በሚያግዙት ገንዘብ ዛሬ የልብ ልብ አግኝቶ ዩናይትድ አረብ ኤሚሬት መሐመድ ቢን አልዛይድ እያገዘው ነው። በህይወቱ ያላየውን ገንዘብ እያሳዩት እያማለሉትና ከመንገድ እያወጡት ሰውዬውን የፈለገውን ነገር እያረገ የሚገኝበት ሁኔታ ነው ያለው። የታዘዘውን ሁሉ እየሰራ ነው ያለው። ወታደሮች ተጓጉዘዋል ወደ ግንባር፣ ሰሜን ግንባር ላይ። በዛ አካባቢ ያለው የኛ ህዝብ ነው። በዚህ በኩል አማራ ነው ያለው፣ በዚህ በኩል የትግራይ ህዝብ ነው ያለው፣ በዛ በኩል ደግሞ ድንበር ነው ያለው፣ ኤርትራ ነች። እዚህ አካባቢ የሚደረገው ጦርነት የአማራም ህዝብም የትግራይ ህዝብም ያልቃል። በድንበር አካባቢ ያለው ህዝባችን ያልቅብናል። ስለዚህ ለምንድን ነው ወታደሮች ወደ ሰሜኑ አካባቢ ላይ አሁን የተቋጨውን ጦርነት ዳግም ለመክፈት አይደለም ወይ? ትግራይ ላይ ለምንድን ነው ወታደሮች አሁን እዛ አካባቢ የሚሄዱት? አማራ ክልል ላይ የነበሩት ሁሉ በግዳጅ ተነስተው ወደ ሰሜን እንዲሄዱ ተደርገዋል። የኦሮሚያ ሚሊሻም ወደ ሰሜን እንዲሄድ ተደርገዋል። ከማን ጋር ነው ዘመቻው የቀረው? እኛ እናቀውም ከማን ጋር ዘመቻ እንደሆነ። መጀመሪያ የትግራይን ህዝብ አጠፋለሁ፣ ቀጥዬ የአማራን አጠፋለሁ፣ ቀጥዬ የኦሮሞን አጠፋለሁ ነው ያለው። በቅደም ተከተል ያስቀምጧቸዋል። ስለዚህ የአማራን ህዝብ ለማጥፋት መጀመሪያ ፋኖን ማጥፋት አለበት። ፋኖ ነው ከአማራ ህዝብ ላይ አማራን ህዝብ እንዳያጠፋው እየተከላከለ ያለው። በትግራይ ላይ የትግራይን ህዝብ እንዳያጠፋ እየተከላከለ ያለው የትግራይ ቲዲኤፍ ሰራዊት ነው። እነዚህ ባይኖሩ እኮ ዛሬ ሰውየው ጨርሶን ነበረ። ቲዲኤፍ እና ፋኖ ኦላ ባይኖሩ እኮ ሁሉም ክልሎች ውስጥ እኮ አልቀን ነበር ዛሬ። ለምንድን ነው ዝም የምንለው? ለምንድን ነው በየአሜሪካና በየአውሮፓ ሀገሮች ውስጥ ሰላማዊ ሰልፍ ወጥተን ይህን ሰውዬ የምናስቆሙበትን መንገድ ለምንድን ነው ማንቀይሰው? ሌላ ጊዜ አንድ ኩሽ እንኳን ብሰማ አሜሪካ፣ ጀርመን፣ እዚህ እንግሊዝ፣ ሁሉንም ሀገሮች ስዊድንን ጨምሮ ታጠለቀለቁት ነበረ። ዛሬ ምን ነካችሁ? ምንድን ነው? ወይስ ደስ ብሏችሁ ነው የኛ ማለቅ? ዛሬ ላይ ህዝብ እያለቀብን ነው። እውነቴን ነው የምላችሁ። በአንድ ቪዲዮ ባሳያችሁ ታለቅሳላችሁ። ኢትዮጵያ ውስጥ ይሄ እየተሰራ ነው የምትሉት። ስለዚህ ዛሬ ላይ ለምንድን ነው ይህን ሰውዬ መላ የሚደረግበትን ዘዴ ለምንድን ነው ማንቀይሰው? ለምን ዝም አልን? ምንድን ነው ችግራችን? ሰላማዊ ሰልፍ ወጥተን ለአሜሪካ መንግስትና ለአውሮፓ መንግስታት ለምንድን ነው እናስታውቀው? ከመጠን በላይ አልፈዋል ሰውዬው። የእብደት እንትን ውስጥ ነው ያለው ሰውዬው። አዘኔታ የለውም። በጭካኔ የተሞላ ድርጊቶችን ነው እንዲፈጸም የሚያዘው። ገሎ ያስገድላል። ወጣቶቻችን አለቁ፣ እናቶች አለቁ፣ አባቶች አለቁ፣ እህቶቻችን እያለቁ ነው። በቀደም ለታ ያቺ የፋኖ ተዋጊ ነች የተባለችዋን ወጣት ያቺን የመሰለች ቀይ አበባ የመሰለች ልጅ እንዴት እንዳረጓት አታውቁም? ለዛ ራሱ ሰላማዊ ሰልፍ አንድ ሰላማዊ ሰልፍ ወጥቷል የኛ ህዝብ። ምንድነው ዛሬ በአብይ ዘመን ላይ ጨከናችሁት እናንተስ? ወይስ ተስማምታችሁ ነው? ምንድነው ችግሩ? እንዳትወጡ የከለከላችሁ ምክንያት ምንድነው? ውጡና አሰሙ ድምጻችሁን። እያለቅን ነው በሉ። በጅምላ እስከሚጨርሰን ድረስ አትጠብቁ። ቤንዚን አርከፍክፎ በእሳት እስኪያጋየን ድረስ አትጠብቁ። ዛሬ ላይ እያለቅን ነው። ይሄን ነው የምንለው። እኛ የምናወራው ነገር ራሱ ግራ ተጋባን እኮ። ምኑን የትኛውን ጨብጠን የትኛውን ዛሬ እንናገረው እያልን እኮ ነው።
ዩናይትድ አረብ ኤምሬት እያገዘች ነው ምናምን እያገዘ ነው እያልን እስከ መቼ ነው ምን ዘልቀው? ቀን በሰጠን ቁጥር የግድያ ሁኔታና የተጠነሰሰው አጀንዳ ሁሉ ቀስ በቀስ ህዝቦቻችን ላይ ሰላማዊ ህዝብ ላይ ቀስ በቀስ ተግባራዊ የሆኑ ይገኛሉ። ቀን በቀን እስከምናልቅና ወይስ ቤተሰባችን ላይ የገዛ ቤተሰባችን ላይ እስኪደርስ ነው የምንጠብቀው? የሌላው ቤተሰባችን አይደለም ወይ? ተሰቃየን፣ ሞተናል፣ አልቀናል። ሰውየው በጣም ጨካኝ አረመኔ ነው። የውሸት አባት ነው። ጭንቅላቱ የሚያስበው እንደ ህፃን ልጅ ነው። ዛሬ በዩናይትድ አረብ ኤምሬት በሚሰጠው ገንዘብ የልብ አግኝቶ መድረክ ላይ ወጥቶ በየሚዲያው የሚናገረውን ነገሮች አልሰማችሁም ወይ? እነዛ ነገሮች ከአንድ መሪ አፍ የማይወጡ ቃላትን እኮ እያለን ነው። ሲፈልግ ይሰድበናል። ሲፈልግ የፈለገውን ቃላት ነው የሚናገረን። የሚናገረው ሰው የለ፣ የሚፈራው ሰው የለ። ሰውየው አረብ ኤምሬት በዛ በቢሊዮን ዶላር የሚቆጠር ገንዘብ ታሸክመዋለች። አይዞህ አለው ከኋላ አማራንም ማጥፋ ኦሮሞንም ማጥፋ። ከዛ ግዛቱ የአረብ ኤምሬት እኮ ሊደረግ ነው እኮ። ምን ቀረው? የገዛ ሀገራችን የታሪክ ሀገር፣ የቅርስ ሀገር፣ የጥንት የአባቶቻችን ደም አጥንት ምን ብለን ነው የምንናገረው? ይሄ ሁሉ መስዋዕት የሆንበትን ሀገራችንን የአርበኞች ሀገር የና አብዲሳ አጋ ሀገር ዛሬ ላይ እቺ ሀገር ነች ዛሬ አበሳዋን እያየች ያለችው። አባቶቻችን ራሱ ዛሬ በህይወት ቢኖሩ ምን ልሉን ነው እስቲ? አሁን እኮ ይሄ ነው እኮ ግራ የገባን። እኛ በጣም ተጨንቀናል፣ በጣም መግቢያ መውጫ አተናል እያሉ እናቶች አባቶች እያለቀሱ ያሉበት ሁኔታን እያስተዋልን የምንገኝበት ደረጃ ላይ ነው የደረስነው። ትላንት አሜሪካና አውሮፓ ላይ ሰላማዊ ሰልፍ ትወጡ ነበር። አሁን ምንድነው ዝምታችሁ? ምንድነው ያስቻላችሁ? ወይስ ሰው ቤተሰባችሁን እያንዳንዱን በር እስከሚያንኳኳ ነው ወይ የምንጠብቀው? ወይስ ምንድነው ችግሩ? እኮ አልገባንም። እኛ በሀገር ውስጥ እያለቅን ነው። ፋኖ የአማራን ህዝብ እየተከላከለ ነው። ኦላ የኦሮሞን ህዝብ እየተከላከለ ነው። ይበልጥ ያልቅ ነበር ህዝቡ። በአንድ ወቅት ላይ የሰሩትን አላያችሁም ወይ? የፋኖ ወታደሮች ነን ብለው ገብተው የኦሮሞን ህዝብ ሲጨፈጭፉ፣ የኦሮሞ ነጻነት ሰራዊት ሸኔ ነን ብለው ገብተው የአማራን ህዝብ ሲጨፈጭፉ የነበሩት እነማን እንደሆኑ አታውቁም? በማን እንደተጠነሰሰ አታውቁም? እንዲህ አይነት ፊልሞች እየተሰሩብን አታዩም? አትመለከቱም? ለዚህ መፍትሄ መስጠት አንችልም? ለምንድነው የተማርነው? ለምንድነው ውጪ የወጣ ነው? አንዳንድ ዶላር እኮ ብናዋጣ ዛሬ ቢናል ዛሂድ አይደለም የፈለገው መሪ ከሚሰጠው በላይ እኮ ነው ገንዘብ አዋተን ለህዝባችን አንድ ነገር ማድረግ የምንችለው። ወይ ደግሞ ፋኖን በደንብ አስታጥቀን፣ ኦላንም በደንብ አስታጥቀን፣ ቲዲኤፍንም በደንብ አስታጥቀን ይለይለት። ማለቁ ማለቅ ከሆነ ሶስቱንም አግዘን ይለይለት በቃ። ሰውየው ቀን በቀን የሚያወጣቸው አጀንዳዎች የሚያወጣቸው መሰሪ የሆኑ ኃይለኛ ለኢትዮጵያ ህዝብ በጣም ጠንቅ የሆኑ አጀንዳዎችን ነው በየቀኑ እየደረደረ በቅደም ተከተሉ እያስፈጸመ የሚገኘው። ፈጻሚዎቹ ከብቶች ናቸው። ለከብቶች ይሰጣል። የከብት መሪ ይዞ ይሄዳል። እንደፈለጉ እያረጉ ነው። የአየር ኃይል ቁጭ ብሎ ተቆጣጥሮ ህዝብ እንዲገደል የሚያደርገው የኛ ሰው አይደለም እንዴ? የኛን ቋንቋ የሚናገር ከኛው ውስጥ የተወለደ ከአብራካችን የተወለደ ልጅ አይደለም? ሰው አይደለም እንዴ? ትዕዛዝ የሚሰጠው ከአብይ አህመድ ስለሆነ ነው ትዕዛዙን ተቀብሎ እየፈጸመ የሚገኘው። በነ ጀነራል ብርሃኑ ጁላ እንኳን ዛሬ እኛ እንዲህ መከራችንን እንይ። ጀነራሎች ተብለው የተሾሙት ጀነራሎች ምንም አይነት ርህራሄ
ለሰው ልጅ የሚሰጠውን ክብር የሌላቸው ክብረ ቢሶች ናቸው ዛሬ ኢትዮጵያን የገጠሟት። ለአንድ ሰው ስልጣን ተብሎ ዛሬ ስንገደልና ለዩናይትድ አረብ ኤምሬት እንትን ማግኘት ተብሎ ደግሞ ህዝባችን የበለጠ መጥፋት አለበት። እነሱ ወደብ ይፈልጋሉ። ወደቡን እዛው የፈለጉበት ይፈልጉ። እኛ ምንድነን ለወደቡ? በዚህ አይነት ሁኔታ ነው ያለነው። እየተጨነቅን ግራ ተጋባን። አሁን አርስታችንን ይዘን የገባነውን አርስት ራሱ ስተን ሌላ ነገር እያወራን ነው እንደምታዩት። በየትኛው መንገድ እንንገራችሁ? አሁን አርኤስኤፍን የራሱን የውስጥ ችግሩን መፍታት ያልቻለው ሰውዬ ዛሬ ላይ አርኤስኤፍ የተባለውን የሱዳንን አልቡርሃን የሚባለውን መሪ ለመገልበጥ አማጺ ቡድኑን ኢትዮጵያ ውስጥ ለማሰልጠን ያንን ቤኒሻንጉል ጉሙዝ ውስጥ ትልቁን ጫካ ፎረስት ጨፍጭፎ የዱር አራዊት ተሰደው ህዝብ ከዛ አካባቢ ላይ ተፈናቅሎ ትልቅ ካምፕ ተመስርቷል። የሰውን ሀገር መሪ ለመጣል ራሱ ግን በራሱ ውስጥ የሚገኙትን አማጺ ግን ኤርትራ ትረዳለች እያለ ኤርትራን ይከሳል። እንደዚህ አይነት ሁኔታ ውስጥ ነው ያለነው። ከራሳችን አልፈን በሰው ሀገር የሚደረገውን ጦርነት ቤንዚን እየጨመርን ያርከፈከፍን የምንገኝበት ሁኔታ ነው። እንደ ኢትዮጵያ እኮ ዛሬ ተሰቃይተን ያለነው። አንድም መሪ እኮ ከዚህ ቀደም ደፍሮ የማያውቀውን ነገር እየደፈረ ምክንያቱም የኛን ዝምታ አይቶ ነው። የኛን ማለት እሱ ስር ተከታትለን አለመስራታችን ተገንዝቦ ነው። ድሮ ወያኔ አንድ ነገር ሲያጠፋ እየተከታተልን በየአውሮፓ በየመድረኩ ላይ በየአሜሪካ እናጥለቀልቀዋለን በሰልፍ። ዛሬስ ምንድነው ችግሩ? ዛሬ የማንወጣበትና አቤት የማንልበት የዓለም አቀፉ ማህበረሰብ እንዲሰማን የማናረግበት ምክንያት ምንድነው? አሁን ይሄ ለአርኤስኤፍ የተባለውና በድብቅ ሮይተርስ ያወጣው መረጃ ራሱ በቂ አይደለም ወይ? ከኛ አገር አልፎ የሌላን ሀገር አማጺ ቡድን አገራችን ውስጥ እንዲሰለጥንና ስልጠና አግኝቶ ደግሞ ሾልኮ ድንበራችንን አቋርጦ ሱዳን እንዲገባና እንዲበጠብጥ ማስደረጉ እሱ ራሱ በቂ አይደለም ወይ? ሰውየው ኃይለኛ አጀንዳዎችን ነው በየቀኑ ዛሬ ያየነውን አጀንዳ ነገ እናየውም፣ ነገ እናየውም፣ ከነገ ወዲያ እናየውም። በእንደዚህ አይነት ሁኔታ ነው አጀንዳዎችን አንድ በአንድ ያስቀመጠውን ተግባራዊ እያደረገ የሚገኘው። ለኛ የሚሰጠን ወደብ ሁላችንም እንፈልጋለን ብናገኝ። ወደቡ ግን የኛ ችግር አይደለም። አሁን ወቅት ላይ የዩናይትድ አረብ ኤምሬት ችግር ነው። ወደቡን እየፈለጉ ያሉት ዩናይትድ አረብ ኤምሬቶች ናቸው። ለኛ የሚያዝን መሪ ሲመጣልን ወደቡን የሚፈልግልን ሰው ሲሆን እንደግፈዋለን። አሁን ይሄ ወደቡን ለኛ አይደለም የሚፈልገው ለሌላ ኃይል ነው፣ ለውጪ ኃይል ስለሆነ እኛ ስለ ወደቡ የምንደግፍበት አንዳችም ምክንያት ሊኖረን አይገባም። እኛ ለራሳችን እያለቅን ነው። ድሮን እየተነሳብን ነው። ፋኖች ትንሽ የበላይነት ሲያሳዩ ድሮን ይነሳል፣ ህዝብ ይጨፈጨፋል። አህያውን ሲያቅተው ዳውላውን እያለው ነው። ይሄንን ነው እየተናገርን ያለነው ዛሬ። እኔ እንዳውም አርስቴን ስቻለው ከአርስቴ ወጥቻለሁ። ምንም ስለ አርስቴ ምንም ምነግራችሁ ነገር የለም። በዚሁ ጉዳይ ላይ ራሱ ይሄንን ራሱ ጨርሼ ተናግሬም አልጨርሰውም። እናንተ አላያችሁም የሚመጡልንም ቪዲዮዎች ባይገርማችሁ እኛንን የምናየው ቪዲዮዎቹ የመጡልኝ ቪዲዮዎች በርካታ እዚህ ቁስለኞች ማሳየት የማይቻል የዩቲዩብ ህገ ደንቡ የማይፈቅድ እንደዚህ አይነት ቪዲዮዎች ናቸው የቀረቡት። ሰው ህዝባችን ያለበትን ሁኔታ እናንተ አይታችኋል። አንድ ቤተሰብ ውስጥ ገብቶ እንደዛ መሳሪያ ከፍክፎ ሲወጡ ምን የምትሉት እንትን ነው? እሱ ጭካኔ ነው የምትሉት? በየትኛውም ዓለም ተሰምቶም አያውቅም። ያኔ የትግራይን ህዝብ እንደዛ ሲጨፈጭፍ ትግራይ ያጠፋው ጥፋት ለራሱ ያጠፋው ጥፋት ነው ብለን ነው ዛሬ። ኋላ ግን ስንደርስበት እዛ ላይ ዝም በማለታችን እዛ ላይ ባለመረባረባችን ዛሬ በአማራ ላይ
ያው ተደገመብን፣ በኦሮሚያ ላይ ተደገመብን። ከዚህ በላይ ምንድነው ኑሮ? ምንድነው ማድረግ ያለብን እኛ? እንዴት እንሁን? እስቲ መፍትሄው ምንድነው? እስቲ መፍትሄውን ንገሩን። እናንተ የምታዳምጡት ይሄንን እዚህ የምትከታተሉት ዝም ብላችሁ ዜና መከታተል ምንም ዋጋ የለውም። ዛሬ ላይ ዜና ተከታትሎ ስለ ዜና ዩናይትድ አረብ ኤምሬት እንደዚህ እያደረገ ነው፣ አብይ አህመድ እንዲህ እያደረገ ነው፣ በወሬ ደረጃ ምንም አያደርግም። እያንዳንዱ እርምጃ እያንዳንዱ የተቀመጠው አጀንዳ ከአንዱ እየከፋ እየሄደ ነው ያለው። እያንዳንዱ አጀንዳ በጣም ኃይለኛ አጀንዳዎችን ነው አብይ አህመድ አስቀምጦ እየተጓዘ የሚገኘው። ለሚገደለው አንዳች ርህራሄ የለም። በትግራይ ላይ ህዝብ አለቀ ሲባል ምን እንዳለ አልሰማችሁም? የኛ ወታደርስ ትላንትኛ ዝም በማለታችን የኛን ዝምታ አይቶ የኛ ዝምታ አጀንዳዎች እየመጡለት ነው። አጀንዳዎችን ቀን በቀን አዳዲስ አጀንዳዎች እየሰጧቸው ይገኛል ለባለስልጣናቱ። ባለስልጣናቱ መሳሪያ የያዙት እነዚህ ብርሃኑ ጁላ የሚባሉት ትዕዛዙን እየፈጸሙ ነው። የሚፈጽሙትም በራሳቸው ህዝብ ላይ ነው። ሰውየው ምንድነው ያስነካን ነው? አሁን ሰውየው ያስነካን ነገር ምንድነው? እንደዚህ ዝምታን የመረጥንበት ወይስ ፋርሴ ቡላ ሆነን ነው ዝም ያልነው? እስቲ ንገሩን። እስቲ መላው ምንድነው? ከኛ ሀገር አልፎ ሌሎች ሀገሮችን አሁን ከሱዳን ጋር የማንወጣው እንትን ውስጥ ሊያስገባን ነው። ሱዳኖች ጠላት እስከሚያደርጉን ድረስ ጎረቤት ሀገራችን ተከባብረን እንኖር የነበረው ሱዳን ዛሬ ላይ አርኤስኤፍ የተባለውን ሸማቂ ቡድን እያገዘ እያሰለጠነ በዩናይትድ አረብ ኤሚሬት ግፊት ጥቅሙ ለማንድን ነው? አሁን ከሱዳን እኛ የምናገኘው ጥቅም ምንድን ነው? እኛ ሱዳንን አስታጥቀን ወይ ደግሞ ሱዳንን አሰልጥነን ወደ ሱዳን ልከን ሱዳንን አሸብረን መንግስትን ጥለን የምናገኘው የምናተርፈው ነገር ምንድን ነው? እኛ ዩናይትድ አረብ ኤሚሬት ነው የሚያተርፈው። ስለዚህ ለዩናይትድ አረብ ኤሚሬት ለሚያተርፈው ትርፍ እኛ ምንድነን? እዚህ ጋር አብይ አህመድ ለወሰደው ገንዘብ የኛ ህዝብ ጫካ ተመንጥሮ የኛ ህዝብ ተፈናቅሎ ቦታ ተዘጋጅቶ እየሰለጠነ ወታደሩ ወደ ሱዳን ይሄዳል። ሱዳንን መንግስቱን ካፈናቀሉና መንግስቱን ካሽቀነጠሩና አማጺ ቡድኑ ስልጣን ከተቆጣጠረ ለኢትዮጵያ ምን ይፈይዳታል? ኢትዮጵያ የራሷን ችግር መፍታት አቅቷታልና እና ተመልሰው ደግሞ ኤርትራን ይከሳሉ። ኤርትራ እንደዚህ እያደረገች ነው፣ አማጺ ቡድኖችን እያገዘች ነው። እንኳን ማገዝ አይደለም የፈለገችውን ታርክ። እነሱ የሚያደርጉት ነገር ምንድን ነው? እንዳውም ኤርትራ ዝም ማለት አልነበረባትም። ህዝባችን እንደዚህ ሲያልቅ ጎረቤት ነንና አንድ ሀገር ነበርንና ሌሎች እነ ግብጽ እንኳን መናገር አለባቸው፣ ያገባቸዋል። ሶማሊያ እንኳን በእንቱና ያገባታል። ምክንያቱም ህዝብ እንደዚህ የሚፈጅ የትኛውም እኮ በአፍሪካ ቀንድ አካባቢ ክልሎች ውስጥ በአፍሪካ ቀንድ አካባቢ ያሉት ሀገሮች እኮ ህዝባቸውን እንደ አብይ እኮ እያደረጉ አንድም ሀገር የለም እኮ። ጅቡቲ በሰላም እየኖረች ነው። ኬንያ በሰላም እየኖረች ነው። ሶማሊያ በሰላም እየኖረች እኮ ነው። ኤርትራ እኮ ጨቋኝ ነው የተባለው መንግስት ትላንትና ጨቋኝ ነው የምትሉት እኮ በሰላም ህዝቡ እየኖረ ነው እኮ። በድሮን ይጨፈጨፋል እንዴ የኤርትራ ህዝብ? የሶማሊያ ህዝብ በድሮን ሲጨፈጨፍ አይታችሁ ታውቃላችሁ እንዴ? በሰላም እየኖሩ እኮ ነው። ጅቡቲ በድሮን ሲጨፈጨፍ አይታችኋል? ኬንያ በድሮን ሲጨፈጨፍ አይታችኋል? ሰላማዊ ህዝብን። እኛ ውስጥ የገባው መዓት ምንድነው? ምንድነው የኛ ችግር? የኛ ህዝብ የሚጨፈጨፍበት ምክንያት ምንድነው? እኛ ስለማንናገር ነው? ዛሬ መናገር አለብና ባንናገር። ጎረቤቶቻችን እኮ አንዳቸውም በድሮን የሚጨፈጨፍ የለም እኮ። ሱዳን ውስጥም ያቀጣጠሉትና የተከሉት መርዝ ዩናይትድ አረብ ኤሚሬት እና አብይ አህመድ የተከሉት ነው ዛሬ ሱዳንን ለእልቂት የዳረጉት። አብይ አህመድና ቢን ዛይድ ናቸው ለሱዳን አማጺም በር የከፈቱትና መጀመሪያም ዩናይትድ አረብ ኤሚሬት እርዳታ በማድረግ አብይንም በማስገባት እንዲጨፈጨፉ ያስደረጉት እነዚህ ሁለቱ ናቸው። እኛ ዛሬ የምናልቅበት ምክንያት ምንድነው ነው ጥያቄው። ይሄ ነው ጥያቄያችን።
ጎረቤታችን እንዳለ በዙሪያችን የታጠረው ሁሉ አንድም ከሱዳን በስተቀር ሱዳንም እነሱ ናቸው እየበጠበጡ ያሉት። ከሱዳን በስተቀር ሁሉም ሀገር እኮ በሰላም እየኖረ ነው ህዝባቸው። ዛሬ እኮ አጀንዳዎች እኮ ነገ የሚመጡትን አጀንዳዎች ታያላችሁ። አሁን ነገ ከኤርትራ ጋር ውጊያ ለማድረግ ነው እቅዳቸው። ከኤርትራ ጋር ውጊያ ለማድረግ መጀመሪያ ህወሓት የትግራይ ህዝብ መጥፋት አለበት ተብሎ ተደምድመዋል። አጀንዳው እሱ ነው። አሁን ማይጸፍሬ አካባቢ ላይ፣ አፋር አካባቢ ላይ ምሽግ ተቆፍረዋል። ምዕራብ ትግራይ ላይ ሰፍረዋል። ወታደሩ ሚሊሻም ሳይቀር ሰፍረዋል። ሁሉ ነገር ወደ ጦር ግንባር ተብለዋል። ማንን ለማጥፋት ነው ሁሉ ነገር ወደ ጦር ግንባር? ጫካ ውስጥ ያለ የትኛው አካል ነው ያለው በዛ አካባቢ ላይ የአማራ ካልሆነ በስተቀር? አሁን ለትግራይ ህዝብ ነው የሚሄዱት። በትግራይ ህዝብ ላይ ዝም ስንል አማራን ይጨፈጭፋል። ይሄ ነው እኮ ችግሩ። ለያየን፣ ከፋፈለን። ትግራይ ሲነካ እኔ አያገባኝም ብዬ ዝም እላለሁ። አማራ ሲነካ እኔ አያገባኝም ብዬ ዝም እላለሁ። ኦሮሚያ ሲነካ እኔ አያገባኝም ብዬ ዝም እላለሁ። በራሴ ላይ ሲመጣስ? እሺ። ስለዚህ ትግራይም ቢነካ አልቅሱ፣ አማራ ቢነካ አልቅሱ፣ ኦሮሞ ቢነካ አልቅሱ። ምክንያቱም ሰውየው ዘር የሚባል ነገር የለውም። ዘርና ሐረግ የለውም። ለየትኛውም የሚወግንም አካል አይደለም። እሱ ለገንዘብና ለገንዘብ ብቻ ነው አላማው። ገንዘብ ማግኘት፣ ፈርጠም ያለ ዶላሮችም ተቀብሎ በባንክ አካውንቱ ማስቀመጥ፣ ከዛ በኋላ እድሜ ልኩን ሳይሰራ ተንደላቆ ሊኖርበት ነው ሐሳቡ። ይሄን እድል አጋጣሚ እግዚአብሔር ሰጠው። ይሄን እድል እየተጠቀመበት ነው ያለው ለራሱና ለልጆቹ ለምስቱ። የኛ ህዝብ ግን እያለቀ ነው። ይሄ የተደረገው ስምምነት ከአረብ ኤምሬት ጋር የተደረገው ስምምነት ነው ህዝባችን እንዲያልቅ ያስደረገው። መላው ምንድነው? መፍትሄው ምንድነው? ለምን አንነጋገርም? አንድ ሰሞን ላይ ጀመሩ እነ ልደቱ እያለው ውይይት ጀመሩ። በአንድ ሳምንት፣ 2 ሳምንት፣ 2 ወር በማይሞላ ውስጥ እንጨርሳለን አሉ። ምንም የሚያልቅ ነገር የለም። ዲያስፖራ ተሰባሰብና አቤቱታህን አቅርብ፣ ጩህ ባለህበት። የማትጮህ ከሆነና በዚሁ የምንቀጥል ከሆነ አሁንም እያለቅን ነው፣ እናልቃለን። ዚዝ ክሪቲካል ታይም። ይሄ በጣም ክሪቲካል የሆነ ታይም ነው። በጣም አደገኛ ወቅት ነው። በጣም አደገኛ ወቅት። ከአሁን በፊት የተሰሩትን ታውቃላችሁ፣ አንድ ታውቃላችሁ። ዛሬ ግን አጀንዳው እየመጣ ያለው በጣም ኃይለኛ አጀንዳ መሆኑን እነግራችኋለሁ። ከዚህ ኋላ ደግሞ እየባሰ ነው የሚመጣው። አጀንዳዎቹ ለየት ያሉ ናቸው። አማራም ኦሮሞም ትግሬም መጥፋት አለበት ተብሎ ተደምድመዋል። ምንድነው የምትሉት? እሺ፣ ስለ ጦርነት ስለ ፋኖ ምናምን አይደለም ጉዳዩ። ህዝብ እንደ ህዝብ ማለቅ አለበት። የራሴን ህዝብ ነው አምጥቼ የማሰፍረው እየተባለ ነው። ከዩናይትድ አረብ ኤምሬት ሊያመጣ ነው ህዝብ። እኔ እንጃ። በዩናይትድ አረብ ኤምሬት ግፊት አምቦ ላይ እየተሰራ ያለው ትልቅ ኤርፖርት አለ። ያ ኤርፖርት ምንድነው አላማው ታውቃላችሁ? ወታደራዊ ኤርፖርት ነው። ወታደራዊ ኤርፖርት እዛ ላይ ሊሰራ ነው። ሀያል ሀገር ለመሆን ነው። ከአፍሪካ የፈለጉትን አገር ደብድበው ቀጥቅጠው በቁጥጥራቸው ስር ለማዋል ነው ፍላጎታቸው ከኢትዮጵያ አልፈው። ስለዚህ የኢትዮጵያ ህዝብ ማለቅ አለበት ተደምድመዋል። እያንዳንዱ አጀንዳዎች በጣም አስፈሪ አጀንዳዎች ናቸው የሚጠብቁን። ቤታችንን በራችንን እስከሚያንኳኳ ድረስ እንዳንጠብቅ ወገኖቼ። ኃይለኛ ነገር ነው ያለው። ለኢትዮጵያ ብቻ አይደለም፣ ኤርትራኖችም ከኛ ጋር ተነሱ። ለኤርትራኖችም አስፈሪ ነው፣ ለሱዳኖች አስፈሪ ነው። ተገብቶበታል። እየቀጠሉበት ነው ያለው። ጠቅላላ ሰውየው እንዳውም ኢትዮጵያን ኤርትራን የራሱ ክልልና ግዛት ለማድረግ ነው ቢናል ዛሂድ የተባለው ሰውዬ የሚሄደው። ሁለት ጭንቅላት የሌላቸው ባዶ ጭንቅላቶች ባዶ ታኒካዎች ተገናኙ። ለህዝባቸው አያስቡ፣ ለሚሞተው አያስቡ። ድሮን እየሰጠ እየገዛለት ጥይት እያስጨፈጨፈን ነው ሰውየው።
ዩናይትድ አረብ ኤምሬት መሪ የሚባለው ቢን አልዛሂድ የዓለም አቀፉ ማህበረሰብ ስለምን ዝም አለ? ትግራይ ሲገደል ዝም ይላል። አማራ ሲገደል ዝም እያለ ነው። ኦሮሚያ ሲገደል ዝም እያለ ነው። ምንድነው መፍትሄው? እነዚህ ኃይሎች ፋኖ፣ ኦላ፣ ቲዲኤፍ ባይኖር ኖሮ ህዝባችን አልቆ ነበር። እውነቴን ነው የምላችሁ፣ ደጋግሜ አሁንም አስረግጬ ነግራችኋለሁ። እነዚህ ኃይሎች ባይኖሩ ቀን ጅብ ይበላል ነበር። ቀን እያንዳንዱን ቤት እስከሚያንኳኳ ድረስ አንጠብቅ ነው የምንላችሁ ውድ አድማጭ ተከታታዮቻችን። ከዚህ በላይ የምንለው ነገር የለም። የተቻላችሁን አርጉ። በተቻላችሁ መጠን ውጡና ህዝባችሁን ከዚህ ከማቅ ውስጥ አውጡት። ህዝባችሁ አጀንዳ አዳዲስ አጀንዳዎች ተዘጋጅተውለታል። በጣም ኃይለኛ የሆኑ አጀንዳዎች ናቸው። ሰምተናቸዋል። እንዲህ ነው አንላቸውም። ኃይለኛ አጀንዳዎች ሊመጡ ነው። ከዚህ ቀደም ያልተሰማ ሁሉ ሊሰማ ነው በአሁኑ ወቅት ላይ። ስለዚህ አቤት በሉ፣ ጩሁ፣ ባላችሁበት ቦታ ድምጻችሁን አሰሙ። አማራ፣ ኦሮሞ፣ ትግሬ፣ ጉራጌ ሳትሉ ውጡና ድምጻችሁን አሰሙ። የዓለም አቀፉ ማህበረሰብ ይስማችሁ። ውሸት አይደለም የምትናገሩት፣ እውነት እየተደረገ ያለውን ነገር ነው። ሪያሊቲውን ነው። የትኛውም ክልል ከተሞች፣ የትኛውም ጎረቤት ሀገሮቻችን በድሮን እየተጨፈጨፉ አይደሉም። እኛ ግን ኮሽ ባለ ቁጥር በድሮን እየተጨፈጨፍን ነው። አማራ ፋኖ የበላይነቱን ባሳየ ቁጥር በድሮን እየተጨፈጨፍን ነው። ኦላ ትንሽ አንድ ስቴፕ ወደፊት ሲሄድ በድሮን ይጨፈጨፋል። ኦሮሚያ፣ ትግራይ ምንም ሳያደርግ ነው በቀደም ጦርነት ከፍተውበት በድሮን 2 መኪናዎች የተመቱት። አንደኛው ሹፌር ሞተ፣ አንደኛው ቆሰለ ያለ ምክንያት። ያ ራሱ ትልቅ እንትን ይኖረው ነበር ማለት ነው ብናስብበት። ስለዚህ እያለቅን ነው። ሆዳችንን አስረን ስራችንን ትተን በየአሜሪካ ጎዳና ውስጥ ወጥተን እናሰማ ድምጻችንን። ወይስ ትራምፕ አይፈጽምም ብላችሁ ታስባላችሁ? ወይስ ምንድነው ችግሩ? ለዓለም አቀፉ ማህበረሰብ ድምጻችንን ማሰማት ለምንድነው ያልቻልነው? የታሉ ምሁሮቻችን? የታሉ የተማሩ? የታሉ የፖለቲካ ምሁሮቻችን? መናገር ብቻ ምንም አይፈይደንም። ዛሬ ላይ በመናገር ስልችት ብሎናል። መናገር አይጠቅመንም። ወተን እንጩ። ሰውየው ሊገለን ከመሬት ላይ ሊያጠፋን ቆርጦ ተነስቷል። ማስፈር የፈለጉት ህዝብ አለ። ከኢትዮጵያ ህዝብ፣ ከአማራ፣ ከኦሮሚያ፣ ከትግራይ ህዝብ ውጪ ለማስፈር የተዘጋጀ ህዝብ አለ። ለዛ ነው እንደዚህ የሚጨርሰን ሰውየው። አናልቃል ነው እንጂ ተገን ስላለን ነው። ዛሬ ትንሽ እንኳን ቢሆን እነዚህ ተገኖቻችን ናቸው እየተከላከሉን የሚገኙት። አማራ ክልል ላይም ፋኖ ስላለ ነው። ኦሮሚያ ላይም ኦላ ስላለ ነው። ትግራይም ቲዲኤፍ ስላለ ነው እንጂ ያልቻለው ዛሬ ላይ ያልቀን ነበር። ስለዚህ እባካችሁ እኔ አርስቱንም ሲቻለው ዛሬ ለማንኛውም ይህንን ነው የምንለው ውድ አድማጭ ተከታታዮቻችን። አሁን የሚቀጥለው ነገር በጣም ኃይለኛ እየሆነ ስለሚመጣ እባካችሁ መፍትሄ ስጡት ነው የምንለው። ቸር ያገናኘን።